ስለሰበክ ስለጣልክ ምናምን የሚፈጠር ምን ልቀቃት አንተ ያደረከውን እኔ መናገር ይከብደኛል። አንተ ያደረከውን እኔ መናገር ይከብደኛል። ጠራኸው እኮ እንዳቀረው እኮ ነገረው ያደረከውን ተናገር። እኔ እነግርሃለሁ ቤካ እዚህ ምን ትሰራለህ? ቀድመህ እንዴት ትገባለህ አንተ? ፕሮጀክት ለማድረግ ነው እያልክ ያለው ያው እየወራህ ያለው ቀድመህ ነበር እዛ መሆን የነበረብህ ከእኛ ጋር ቤተሰቦቼ ጋር ሽማግሌ ይልኩ አገባታለሁ ከነልጁ አቀበላታለሁ እሱ እስካሁን ማለት ነው ቤካ እስካሁን የተጨነቀለት ምንድነው የምትለው? ምን ተብሎ ይነገራል? እሺ ምን ተብሎ ይነገራል? አንተ ካለህ ንገረው። አንተ አቅም ካለህ ንገረው። እሱ አቅም አለህ የምናገር ጥሩ ነገር ነው እያደረግህ ያለው አይደል? ንገረው። ናውራ እኮ ነው እኔ እኮ ከማላችን ዘር ናውራት እባክህ በቃ አንጨቃጨቅ። በቃ ይኸው አውራ፣ ቁጭ በልና አውራ። ይኸው እንደምታወራው ግን አትንካት። በቃ አትንካት። ሳትነካት ሞራው እንጂ አትነግረኝም ስለመንካትና ስላልመንካት። በቃ አትንካት እኮ ወደዚህ ባላላ ሶናት አትንካት። ወደዚሁና ለውራት አውራ ይኸው አውራ ትችላለህ እኮ ዘርበለ አውራ። እንደ ትልቅ ሰው ለማውራት እየሞከርኩ ነው። እዚህ ጋር ቁጭ በል። መስማት የምትፈልግ ከሆነ እዚህ ጋር ቁጭ በልና ማውራት ትፈልገው ነው። በቃ ይኸው አውራት ልታወራት አይደል እንዴ? ይኸው አውራት እኮ ትልቅ ሰው ነው። በቃ አረፍ በልሽ። አላረፍም። መስማት ትፈልጋለህ አይደል? በቃ አረፍ በደወልና አውራ ውጣና ሄሎ ብናት ዝም በል ዝም በል ማውራት ነው የምትችለው። ዝም በል አንተ ነህ የማታስበው። አንተ ብታስብ ኖሮ ነው ማለት ያንተ ነው እኮ የማይብ ስራ ያንተ ነው እኮ የደደበ ስራ መሰራው። ገብቷል? አይ አንዴ ነብይ ወይ አንድ ጊዜ ግን ቤተሰቦቼ ሄሎ የት ነህ? ማንንም ነው ታውቃለህ? አናግረኝ ና በቃ ና እፈልግሃለሁ። በእናትህ የት ነህ? ጓደኛ እንደነበር ከስራ ባልደረባ እንደነበር ያውቃሉ። እስኪ አንዴ እሺ እንዴት ብዬ ላስረዳሽ? እንደዚህ ነገር ይፈጠራል ብዬ አስቤያለሁ። ምን ይፈጠራል? የሚወደው ሰው ሊያገባኝ የተለያየ ነው። አንተ ምክንያት ነው። አንተ እዚህ ጋር ባስገባ ሽማግሌ ልክ ያለው ያገባ ኢየሱስ እንዴት ስትል አሰብከው? ቆይ አንድ ሙስሊም ምናምን አይነት ነገር ውስጥ አልፈልግም ምናምን ብሎ ይባላል አይደል? እሱ ይሁን ካንተ በኋላ ችግርሽ ጊዜ አብሮሽ አይደለም። እኔ እኮ ልሁን ያልኩሽ በችግርሽ ጊዜ አብሬሽ ልሁን ከአንቺ ጋር ልሁን ያልኩት ሌላ ነገር እኮ አይደለም እኮ። ያ ሁሉ ነገር የሆነው ካንተ በኋላ ነው። ይሄ እኮ ትልቅ ነጥብ ነው። እንዳያምነኝ፣ እንዳይወደኝ፣ እንዲጠላኝ ይሁን ምክንያት ሆንክለት። እንዴት ነው ምክንያት ሆኖ? ቆይ አንድ ጥያቄ ልጠይቅሽ። አንድ ነገር ልንገርሽ። መጥቼ ምናምን አይ እኔ ሳምነኝ እፈልጋታለሁ ሳምነኝ እፈልጋታለሁ በቃ ተዋት ምናምን ብዬ እንድለው ነበር የፈለግሽው? እንደዛ እንደለ የፈለግሽው አንቺ ነበር? ምንም እኮ ንገሪኝ። ላምንክ አልችልም። አንተ እኔ እናንተ ራሱ እኮ ከተዋወቅን አውቃለሁ በምን ምክንያት የተዋወቅን፣ ግን እኔ እናንተ ራሱ እኮ ከተዋወቅን 3 ዓመት አልፈንም እንዴ? መቼ ነው ይሄ ነገር የመጣው? እኮ ልንገርሽ እኔን መኝ ደስተኛ ያደርግሻል። ይሄ እኮ ማመን አለማመን አይደለም፣ መፈለግ አለመፈለግ ነው። እኔ እሱን ብዬ አይደል እንዴ እዚህ ሁሉ ፍዳ ውስጥ የገባሁት? እኔ ለሱ ብዬ ብዙ ነገር አድርጌያለሁ። እኔ ለአንተ ለማን አንተን ሲጀምር ለምን በስነ ስርዓት እያገዝከን አግኝተን ከዚህ በላይ በቤት ያክል ለእኛ አልተጨነቅም፣ እኛን አልፈለግከንም፣ እኛን ታስታርቀንም ታስማማንም በቤት አቅም ነው ብላ ቤት ከአቅሙ በላይ እስኪሆን ድረስ ሞከረ። ከአቅሙ በላይ ከዚህ በላይ ምንም ማድረግ አይችልም። እኔ መጥቼ እናንተን ለማስታረቅ አልሞከርኩም። እሺ ሞከረ። ግን እኮ አሁን እንደማየው ከሆነ መጣላታችን ቆንጆ ምክንያት ነው የሚሆነው እኮ አውቄ እንዳጣላችሁ ምናምን አድርገሽ ነው አንቺ የምታስብ። ታዲያ ቀላል እኮ ባንተ ምክንያት ነው። ላገባ ስለሆነ ሁሉ ይጣላል። ላግባሽ አለኝ። አይ
ቤተሰቦቼ ሊደሩኝ ነው አሉት። ተጣጣላን። ያ ቤተሰቦቼ ያመጡት ሰው ደግሞ አንተ ሆንክ ማለት የምሬን ነው። አዳምጠኝ። ሌላ ሰው እኔን የማያውቀኝ ወይ ደግሞ እኔን የሚያውቀኝ እንደ ስሉትን የማያውቅ ስለኔና ስለሱ የማያገባው ምንም የማያውቀን ሰው መጥቶ ዛሬም ነው የምልህ ላግባሽ ቢለኝ ቤተሰቦችን ቢጫናቸው ያንን ሰው ይረዳሉ። ዱኝም ይሁን ከቤተሰቦቼ ጋር መዛመድ ፈልገው ይሁን በምንም ምክንያቱ ያ ሰው ግን ይሻላል። በጣም ልክ ነው። ምክንያቱም በቃ የራሱን ስሜት አሰበ። ሲያየኝ ደግሞ እኔ ከማይወደኝ ወንድ ጋር እየተንከራተትኩ ነው። እሺ አንተ ግን ታውቀዋለህ፣ እንደሚወደኝ ታውቃለህ፣ እንደምወደው ታውቃለህ። ቢወድሽ ኖሮ እንደዚህ አይነት ነገር አያደርግም። ሳሚ እሺ እኔ ቤተሰብሽን አስጨንቄ ምናምን አይደለም ባልባት የመጣው ሲጀምር ሲቀጥል ደግሞ እኔ እኮ ጓደኛዬ ላድርግሽ ያሳርፍሽ እኮ ነው ያልኩሽ። ከእኔ ጋር ሁኚ እኮ ነው ያልኩሽ እኮ ሌላ ምንም ነገር እኮ አላልኩም። በቃ ተለያይታችኋል አይደል? እርሹ ህይወት እኮ አንድ ቦታ ላይ አትቆምም አይደል እንዴ? እንዴ ከመልሽ ተባልሽ እኮ ነው ያልኩሽ እኮ እኔ መስራት ትችል ኖሮ ሌላ ሰው አለልኝ ወይ? ጭራሽ አንተ እኮ ልታስረሳኝ አትችልም። እሱ እርግጠኛ ነሽ? እሱ በጣም እርግጠኛ ነኝ። አንተ የእሱ ትውስታ ከእሱ ጋር አብረህ የምትመጣ ትውስታ እኔ በአንተ እሱ ልረሳ ጭራሽ አልችልም። ሳምንት ረዳምሽ ሲጀመር እሱ በሌላው ተክቼ ልረሳ አይደለም አስበሽም ልክ ነህ ትላለሽ። እውነቴን ነው ከምሬ ረጋ ብለሽ ጭንቅላትሽ መሰለኝ ምንድን ነው ቀጣዩ የሚመጣው ነገር ምንድን ነው ብለሽ አስቢ ጭንቅላትሽ። አንድ ጥያቄ ቆይ ልጠይቅሽ። አንድ ጥያቄ ቤተሰቦች ያውቃሉ ስለ አንተ? ከዚህ በኋላ ማለት ይሄንን እቅድ ራሱ ሊሰርዙት ይችላል። አንተ የሞተስበት ጓደኛ መሆኑን ሲያውቁ ሊሰርዙት ይችላል። እኔ ላንቺ ብዬ ነው የሉላ ነገር ይደረካለሁ። ሳምንት እንዴ ነው እኮ ደስተኛ ነኝ እኮ ደስተኛ ነኝ እኔ ለና እሺ እንዴት ነው እኔ የምወደው ሰው አላይተኸኝ እንዴት ነው እሺ አንተ በቀላሉ ልትቀበልክ ማለት እና በምንድን እየጠበቅክ ያለው? እኔ እኮ በጣም ልረዳህ እየሞከርኩ እኮ ትንሽ ትንሽ አሁንም መጥቶ የሚያደርገው ነገር ላንቺ የሚሰጥሽ ሪስፔክት ትክክለኛ ሪስፔክት አለ። አንድ ነገር ነው ለመረዳት ትንሽ እቺን ልትከክል ለመረዳት ሞክር። እኔ ልክ ነኝ ሳሚ እመኚኝና ከኔ ጋር እንዴት በቀላሉ ማለት ምን አደረግሻለሁ? አንተ ምንም ታደርገኛለህ እንዴ? ሲጀምር ቤካ እኮ የሄደው ካሜራማን ባይኖር ቤካ ይረዳል አይደለም? የዚህ ያክል እንድትጠረጠር አንተን እንድናረክስ እኮ ያደረገን ድርጊትህ ነው። እሺ ምን እናድርግ? መጨረሻ ላይ ሳሚ ሁላችሁም አሁን ቤካም አንቺም አሁን እንዴ መጥቶ ለሚያደርገው ነገር መጨረሻ ላይ ይከፋት ነው። እመኝ እንደዚህ ቀላል አይደለም እንዴ? ለማ እንደዚህ ቀላል አይደለም። እንደፈለክ እኮ መተክ እኮ ነው ግጥጥ እያደረግክ ነው ያለው። ታዲያ ማን አለ? እሺ ንገረኝ፣ ማን አለ? ከኔ እናንተ አሁን እኮ እየተፈጠረ ያለው ነገር ራሱ ለኔ ግራ የሚያጋባ ነው። ናንስ ትንሽ ለመረዳት ነው። ከዛ አንድ ስቴፕ ነው። ከዛ ለማቀልድ እኮ አይደለም እኔ ማውራት ይኸውልሽ፣ ለማስረዳት የምችልበት ሁኔታ ውስጥ አይደለሁም ሳምሪ። የማወራው ነገር አይደለም። ተረጂኝ የምናገር
ለምራ በታገሰው ሳም ማይመስል ነገር አታውቅ። በቃ ማወቅ ያለበትን ነገር በሙሉ ማወቅ አለበት። ለምን ይላል ነው ደባስ ነው ለዚህ ማን እንደምን ታስተካክላለህ? ተናገር ነገር ተናገር እኔ ይሄንን መናገር አይደለም ማድረግ አይደለም መናገሩ ይደብረኛል። ሰማ ለመናገሩ ይደብረኛል። አንተ ያረከውን ነው እራስህ ተናገር እራስህ ተናገር። ሙሉ ስምህ ነብይ ምንድን ነው? አንተ ያደረከውን እኔ መናገር ይከብደኛል። አንተ ያደረከውን እኔ መናገር ይከብደኛል። ጠራኸው እኮ እንዳጠራኸው ይጠራኸው እኮ ንገረው። ያደረከውን ተናገር። አንተ በጣም ብሽቀት ሆነህ አንተ ሰው አይደለህም። ትጀምር ገብቶሃል አይደል? አንተ የሰውነት ልክ አይደለም። በጣም ወዳህ በዚህ ልክ ነው ያልጠብቀህም ነበር። ምን ተብሎ ይነገራል? እሺ ምን ተብሎ ይነገራል? ግራ ቢገባኝ ነው። ምን በቃ እኔ ምን ብዬ ነው በዛ ንገሪኝ። ለኔ እንደነገርሽ ንገሪኝ። ምክንያቱም አንቺ ግን እየተጎዳሽ ነሽ። በማሩ እየተጎዳሽ ነሽ አንቺ ነሽ። ንገሪኝ። ለምን ተናገሩ? ዝም በል ቃሌን ባልሰማ ደስ ይለኛል። ዝም በል ደግሞ በኮንፊደንስ እኮ ቀጥታ ነገር ያደረገ ስለምትቀበል ነው ስለምታወራበት ነው። በጣም ራስን ልታቆም ራስን እየተለከሰከሰ አንተ ያደረግከው እያለ እኔ ለለከት ጀምር ማውራት እራሱ ነው። ገብቶሃል አይደል? አንተ ያደረግከው እያለ ልጅቷ ተጎዳች፣ በስንት ነገር ተጎዳች። ገብቶሃል? አፍ ካለህ ንገረው። አንተ አቅም ካለህ ንገረው። እሱ አቅም አለህ የምናገር ጥሩ ነገር ነው እያደረግህ ያለው አይደል? ንገረው። ያው አመጣሁት በቃ